ቅሬ ወይም ምድር ተብሎ በመጠራት ይታወቃል ስለዚህ ሙስሊም የሆነ ሰው ክርስቲያን ቅሬ ውስጥ መግባት ይፈቀዳል ወይ አንዳንድ ወንዶች የሚወዷትን ሴት ዲና እንዳይሆንባቸው የዚና ኒካህ የሚባል ነገር አለ ዝም ብለው ዲና እንዳይሆንባቸው ያገባሉ እንደፈለጉ ካደረጉ በኋላ ነገ ከሁለት ሰው ከሶስት ሰው በኋላ ፍቺ ሊጠይቁ ይችላል ፍቅር ውስጥ ገብተው ሁለተኛ ሚስት እንዳረጋት ጠየቀችኝ እኔም እምቢ አልኳት እሷን ከሚያገባ መፋታቴን መረጥኩኝ እንዴት ይታያል እንደ እስላም ባልና ሚስት እንደራሳቸው ህይወት ነው እንጂ የሚኖሩት ጉረቤቱ ባላቸው እንኳን ጉረቤት አይደለም ያንቺ ዘመዶች የሱ ዘመዶች በሚሉትም አይደለም የሚኖሩት ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን እንትን ሱቅ ላይ ማለት ነው የተለያየ አሻንጉሊቶች ምናምን ይሸጣሉ ያው ቅርጽ ፎቶ ምናምን ያለበት ማለት ነው አሻንጉሊት እሺ አሻንጉሊቶች ይሄ እንዴት ይታያል በሸሪዓ ዙሪያ አሻንጉሊት የህፃናት ነው ወይስ ምን ማለት ነው ህፃናት አሻንጉሊት ምናምን ያው ሞተሮች ምናምን የተለያየ ነገር ያው የሰው ፎቶ ቅርጽ ምስል ያለበት ማለት ነው አዎ የህፃናቶች መጫወቻ የሆኑ ነገሮች ምንም ችግር የላቸውም ግን በህፃናት አማሃይቶ የትላልቅ አሻንጉሊቶችና በየቦታው የሚገተረውን እንትን ስዕል መሰርቶ ማስቀመጥና ቤት ውስጥ እንትን ማለት የተከለከለ ነው መላእክት ያስገባም ያላህ ለአና ያወርዳል በጣም ከባድ ነው እና ያው ይፈቀዳል ይሄ ነገር ቢቀር ይሻላል ለህፃናት ካልሆነ ለህፃናት ብቻ የሚሆን ካልሆነ በስተቀር በእንዲህ ያለ ጉዳይ ላይ ባትገቡ እሺ ጀዛኩሙላህ ባረከላሁ ፊክ እኔ ባለ ትዳር ነኝ ግን አንዲት ሴት ባልሽን እወደዋለሁ ብላ በህይወቴ ገብታ የማይሆን ፎቶዎችን እየላከች ከአመት በላይ ስታሳምመኝ ኖረች በሷ የተነሳ ብዙ ሁኛለሁ ባለቤቴን ስጠይቀው በእህትነት እንደሚያወራት ነገረኝ አሁን ግን ሁለቱም ፍቅር ውስጥ ገብተው ሁለተኛ ሚስት እንዳረጋት ጠየቀችኝ እኔም እምቢ አልኳት እሱም ካልፈቀድሽ አላገባትም አለኝ እሷን ከሚያገባ መፋታቴን መረጥኩኝ እንዴት ይታያል ትላለች ስለ ቅሬ ነው ቅሬ ወይም ምድር ተብሎ በመጠራት ይታወቃል ስለዚህ ሙስሊም የሆነ ሰው ክርስቲያን ቅሬ ውስጥ መግባት ይፈቀዳል ወይ በቅድሚያ ሊታወቅ የሚገባው ነገር አለ እሱም ክርስትና ማስነሳት ወይም አዲስ የተወለዱ ህፃናት ሲወለዱ እስላም ስለነበሩ ወደ ክርስትና ማዞር ማለት ሲሆን ክርስትና በሚያስነሱ ወቅት ካልተቀላቀል ችግር የለውም በሚል እሳቤ ነው አንዳንድ ሙስሊሞች የገቡት ከዚህ ባሻገር ይሄ ሁለት መስአላዎች ናቸው አንደኛው መስአላ በተለያዩ ሃይማኖታዊ በዓል ጋራ ከክርስቲያኑ ወገኖቻችን ጋራ መቀላቀሉ እንዴት ነው ይሄ በፍጹም የተከለከለና ምንም መንገድ የሌለው ሙስሊምና ክርስቲያኑ ከሚለያዩባቸው ብዙ መሰረታዊ ጉዳዮች መካከል በክርስትና ሃይማኖት በዓላቶች የተለያዩ በዓላቶች ይሆናሉ የማርያም የገብርኤል የሚካኤል ወይም የልደት እየተባሉ የሚከበሩት በዓላቶች ውስጥ ሙስሊሞቹ ሊሳተፉ አይፈቀድላቸውም ፈጽሞ ይሄ የተከለከለ ነው የድሩ ጉዳይ ላይ ግን አንድ ላይ ባይሆኑ ደስ ይለኛል እኔ መሆንም የሌለባቸው እንዳይሆኑ የሚያደርጓቸው ብዙ ነገሮች አሉ በድር እንደ እድርነት ሲሞት ረርቶ ችግረኛ እንዲያ ለቀብር ብቻ የሚረዳዱ ቢሆን ኑሮ ምንም አልነበረውም ግን ሙስሊሙ ሲሞት ክርስቲያኑ አብሮ ሙስሊሙ መቃብር ሊመጣ ክርስቲያኑ ሲሞት ደግሞ ሙስሊሙ አብሮ ክርስቲያኑ መቃብር ሊሄድ ማለት ነው ይሄ ደግሞ እዚያ ያለ ሥርዓትና አደራረጉን አብሮ ሊያከብር ማለት ነው ይሄ የሚቀብራቸው አጥተው ክርስቲያኑ አካባቢ ላይ ብዙ ሰው ስለሌለ የሚቀብረው ጠፍቶ ካልሆነ በስተቀር ሙስሊሙ በክርስትና መቃብር ላይ ሄዶ ቀብር ሊያስተናግድና ሊያስተናብር አይፈቀድለትም
ስለዚህ ቢለዩ የተሻለ ነው አንደኛ የሙስሊሙን ስነ ስርዓትና አዳብ ሊጠብቁ እነሱ ስለማይችሉ ለምንስ ጠብቁ ብለን እናስቸግራቸዋለን በአካባቢ ላይ የመረዳዳት አስፈልጓቸው ካልሆነ በስተቀር የሁለቱ እድሮች አንድ ላይ መሆንም ምን አለበት በሚል ልካሁን ቀደም እንዳለው እኛ በአሉ ላይ ካልተገኘን ይያልነ ከዚያ በኋላ ቀስ በቀስ ደግሞ የቅርብ ጓደኛዬ የውድ ጓደኛዬ የተባባልነ መቀራረብና ከሃይማኖቱ ጋር የሚጻረሩ ነገሮችን ለመስራት እንዳንገደድ ስለሚያበቁን ማለት ነው طيب አላቅም እንግዲህ የግላችሁን የናንተ ህይወት እንዴት ነው አላቅም እንደኔ ግን እንድትፋቺ ትዳርሽን ለሷ ብለሽ እንድትለቂ አልመክረም እኔ ልጅ ብትሆኚ እህቴ ብትሆኚ እንደ ሙስሊም አባት መመክረሽ ትዳርሽን ጠንክረሽ ያዢ እሷ ገባለሁ ካለ መብቱ ነው አላህ Subhanahu Wa Ta'ala የፈቀደለት ነው አንቺን ማስተዳደር ችሎ እሷንም ማስተዳደር ችሎ ሁላችሁንም መብታችሁን ጠብቆ መምራት እንዲችል መርዳት ነው እንጂ ያለብሽ እንዲፈታ አማራጩ መፈታት ከሆነ አለበለዚያ እኔ ካንተ ጋር ብቻዬን መኖር ነው የምፈልገው እንዲገባብኝ አልፈልግም ብለሽ መማከር መነጋገር መወያየት መብትሽ ነው ሄዶ ፍቺ ብትጠይቂ ሌላ ተገባብኝ ብለሽ ፍቺ ብትጠይቂ ኪታቡ አይከለክልም ብቻዬን መኖር ነው የምፈልገው እኔ ሌላ ሚስት ይዘህ እንድኖር አልፈልግም ብለሽ ብትወጪ ትዳር አልፈልግ ብላ እምቢ ብላ ረግጣ ወጣች ከሚባሉ ሴቶች ጋራ አትሆኝ ለምን ብቻዋን መኖር መብቷ ነው አንድ ሴት ልጅ ሰውየው ማግባት መብቱ ነው ሲባል እሷንስ እምቢ ካለች ምንድነው የሚሆነው ሊፋቱና ሌላ ሊያገባ ማለት ነው እሱ ስለዚህ ትዳሩ ከሚፈርስ እሱ ፈልጋለሁ ካለ አንቺ ዝቅ ብለሽ ለልጆችሽ ለቤተሰቡ ለኑሮሽ ለህይወትሽ በብቻሽን ከሆነሽ ከምትንገላቺ ኢስላም ነው ደግሞ ይሄ ዱንያ ነው እንደዚህ ራስሽን አረጋግተሽ መኖር ከቻልሽ አልহামዱሊላህ ግን እፈታለሁ ብለሽ ከጠየቅሽ ማንንም አይከለክልም ሊከለከልም አይገባም እሺ እና ከሰለምኩ በኋላ ከናቴ ጋር በግልጽ ተናወራ ያለው ነገር ነገረችኝና የምጠራበት ስምና የወለደኝ ሰውዬ አንድ አይደለም እና የኔ አባቴ ስምና ትክክለኛ አባቴ አንድ አይደለም አለችኝ እና ይሄንን ነገር ያለ ጋብቻ ነው የወለደችሽ በዚያ በክርስትናውም ቢሆን ያለ ጋብቻ ነበር እና አባት ሲፈለግ ሌላ ሰው ነው የሰጠችሽ ስም የተሰጠኝ ሌላ ነው ትክክለኛው ሌላ እና ይሄ ነገር መስለምና እንዴት ይታያል የሚለው ጥያቄ ነበረ መቀየር አለብኝ ወይ ወደ ማን ትቀይሪያለሽ ትክክለኛው ወደ ተባለው ሰውዬ መቀየር አለብኝ ነው ደግሞ አጎቴ ሰለምቴ ነው ወይ ደግሞ እሱ በአጎትሽ መጠራት አለብሽ ይቻላል የሚባል ነገርም ሰማሁኝና እንደዛ ማድረግ አለብኝ አረ እንደዚህ አይደለም መሆን ያለበት አንቺ በማንንም ተጠሪ ሁሉም አባቶችሽ አይደሉም አጎት የምትዩም አጎትሽ አይደለም ያባትሽ ወንድም አባት የተባለው ወንድም ነው አይደል እሱ የናቴ ወንድም ነው ሰለምቴ የናትሽ ወንድም ነው ስለዚህ አንቺ መጠራት ያለብሽ የሆነ ስም ሰይመሽ አብደላህ አብዱራህማን አብዱሰመድ አብዱልዓሊ ብለሽ መሰየም ትችያለሽ እንጂ ሁሉም እንትን የለሽም በእናትሽ ወንድም አይጠራም ከጠራሽ እንደው በእናትሽ አባት ነው መጠራት ከቻለ እንኳን ወደዚያ ነው መሄድ ያለብሽ እንጂ ወደ ወንዶቹ በኩል ምንም ብትቀይሪም አባት የሚሆን አንድም አካል የለም ምክንያቱም በኒካህ በዛው በእምነታቸው በነበረበት በጋብቻ ካልተወለድሽ አባትነት አይጸድቅም እነዛም የአባት ልጅ ናቸው ከተባለም ጋር ምንም ግንኙነት የለሽም አባት ነው ከሚባለውም የአባት ልጆች ናቸው ከሚባለውም የስጋ ግንኙነት የላችሁም ሄሎ አይዋ ሻክ ጥያቄ ነበረኝ መርሐባ ጥያቄ በስራ ጉዳይ ነው እና እኔ ዱባይ ነው ያለሁት ማለት ነው አይዋ ሰማን ዱባይ ነው ያለሽው ነገር አይሰማም አራይስ ሰማነው ዱባይ ነው ያለው አልሽኝ
አዎ ዱባይ ነው ያለሁት እና አጠፍቼ ነው በውጭ ነበር የምሰራውና ሴትዬ ያኔ በሽተኛ ናት። ያኔ ስራ አጥቼ ለተወሰነ ወራቶች ኢጃዛ ቤት ቁጭ ብዬ ነበር። ከዛ ለአጋጣሚ የስራ ሲመጣ መጣሁኝ ማለት ነው ለአንድ ወር ብዬ። ከዛም ከአንድ ወርም ማለፌ ይኸው አሁን 8ኛ ወሬን ይያለው እና ሴትዮዋ ሱብሃንአላህ እጇም እግሯም ሁሉም አፏም አይናገርም ማለት ነው። ያኔ ከቀን በኋላ በሽተኛ ሆና ማለት ነው። የወሰደችሽ ማለት ነው የወሰደችሽ የመጀመሪያዋ ከፊልሽ ማለት ነው? ላላ የኮንትራትማ ጠፍቼ ነው የምሰራው እና እሷን እኔ የምንከባከበው እኔ ነኝ። ገላዋን የማጥበው ሁሉ ነገር ምንም አታጓንት እንኳን አልጠቀምም። አታሎፍረተ ገላዋን በትናሻለሁ ማለት ነውና ሁሉ ነገር እኔ ነኝ የማደርገው ከህቷ ጋራ እና ይሄ ነገር ተሰማሁን ያኔ ልክ እንዲያል አይደለም ምናምን ያኔ እስከዛሬ አላውቅም ነበር እና ይሄ እንዴት ይታያል? ያኔ አሁን መቀጠል አለብኝ ወላ ጥዬ መውጣት ነው ያለብኝ? ይሄን ጥያቄ እስኪ መልስልኝ። አሁን ያለሽበት ስራ ነው ይሄ ስራ? አዎ አሁን ያለሁበት ስራ ነው። እየጠፋሽበት አይደለም? አሁን ያለሁበት ስራ ነው። طيب ለማንኛውም ሴት ለሴት መስራት የፈለገውን ስራ ብትሰራ የፈለገውን ሀፍረተ ገላዋን ብታጸዳትም ሴት ለሴት ብትሰራ ዘመድ ብትሆን ይመረጣል እንጂ ዘመድ ያልሆነችም እንዳንቺ ያለች ሰራተኛ ገብታ ብትሰራ ችግር አይደለም፣ ችግር የለውም። ኦኬ የሚመረጠው ግን ዘመዷ ብትሰራ ነው። ዘመዷ ብታደርግ ዘመዶቿ ሴቶች ልጆቿ፣ እህቶቿ፣ እናቷ፣ አክስቷ የቅርብ ዘመዶች ቢያረጉ ጥሩ ነው። አሁን ያ ደግሞ ረጅም ጊዜ ሲሆን በተለይ ሰራተኛ የግድ ሊያስፈልጋቸው ይችላል፣ ሊሰለቻሉ እነሱም እና እኔ ያለሽበትን ስራ የተመሰገነ ስራ ነው ባለ እህቷ ጋራ ነው ያኔ ሁለታችንም እህቷ ጋራ ነው ያኔ ገላዋን ምንናጥባት ምንላትም ሁለታችንም እህቷ ጋራ ነው። ችግር የለውም ኢንሻአላህ አላህ አጅሩን ይስጥሽ። ሰብር ይፈልጋል። ያኔ ጓንት መልበስ ምንም አይጠበቅብኝም። ያኔ ስራዬን ተቀጥል ችግር ያመጣል። በጓንት አርገሽ ምናምን ራስሽን ጠብቀሽ ነው እንጂ አንቺ ሰውነት አይደለሽ። ማንንም ሰውነት ጓንት ለብሰሽ ራስሽን ጠብቀሽ ነው ያ የምታጸጂውን ቦታ ብቻ እንጂ ሌላ ነገሮችን ጥንቃቄ አድርገሽ ነው እንጂ አንቺ ነፃ ስለሆነች በሷ ሰውነት እንድትጫወቺ ወይም እንደፈለግሽ እንድትዝናኝ አይፈቀድልሽ። ሚስፍር ልዩነት ምንድነው? ለመሆኑ ይበቃል ወይ? ሚስያር ጋብቻ ነው፣ የጋብቻ አይነት ነው። አሁን በቅርብ ጊዜ የተጀመረ የጋብቻ ስያሜ ነው። ልጆች 8ኛ 6ኛ የተሳተፉ ልጆች ማለት ነው ፈተና ላይ ይሄ መخራት የሚባል ነገር የለም። ጓደኞቻችን ወንድሞቻችን እንዲያልፉ ብለን ፈተና እየሰራን እንሰጥ ነበር። አንዳንዶቹ በፍጹም ይሄ ነገር አይሆንም ብለው حرام ነው ብለው እስከ ወንጀል ድረስ አላህን የሚያስቆጣ ስራ እንደሰራን ያወሩ ልጆች አሉ። እና እንዲያው አንተ ምን ትላለህ በሚል 2-3 ልጆች አንድ ትምህርት ቤት ላይ ይኑሩ፣ 2 ትምህርት ቤት 3 ትምህርት ቤት አላቀም በተቀራራቢ ሰዓት ነው የላኩልኝና አይቼዋለሁ። ይሄንን መነሻ ያረጉት የመሰለኝ ተማሪው በአንድ ነጥብ በሁለት ነጥብ መጉደል ያልፋል እንትን ይወድቃል። ያንን እኛ ረርተን ብናሳልፈው تعاونوا على البر والتقوى ولا تعاونوا على الإثم والعدوان ውስጥ አይካተትም ወይ የሚል አተታተዋል። አላህ ወንድምህን በማይችለው እርዳው ማለት ይሄንስ ማለት አይደለም ወይ? እኔ ግን ኺያና ነው ይሄ ብዬ ነው የማስበው። ማንም ተማሪ ይሄንን መጽሐፍ አንብብ ያለው ለፈተና በቃለሁ ብሎ ቀርቦ ታቃተው መድገም ካለበት መድገም ነው እንጂ በኺያና ሌሎችን አሳልፈን ይሄ እኮ ከሆነ ወደፊት ትምህርቱም ጥራት አይኖረውም፣ ብቃት ያለው ሰዎችን መምጣት አይችሉም።
ያጠኑ ሰዎች በራሳቸው የሚተማመኑ ሰዎች በእውቀታቸው ጽፈን እናልፋለን የሚሉ ሰዎች ቦታ አይኖራቸው እና ይሄ አንደኛ እንደው የትምህርት ጥራትን ይቃወማልና ያስቀራል ብቻ ሳይሆን በራሱ እንዳይተማመን በራሱ ለመተማመን የሰው ልጅ ጥረት እንዳያደርግ ነው የሚያደርገው ሌላው የታገዱ ልጆች አሉ በዚህ ምክንያት ስትቆራረጁ ተይዛችኋል ተብለው የታገዱ ሰዎች አሉ ልጆች አሉ ቅጣቱ እንዲህ መሆን ነበረበት ወይ ነው የሚሉት እና እንዴት ምን ነበር መሆን የነበረበት እንዲህ ያሉ እርምጃዎች ካልተወሰዱ ሰው በገሃድ ይሄንን እርምጃ ይሄንን ተግባር ሊፈጽመው ስለሚችል በፍጹም ለምን እንዲህ ሆነ ብሎ የሚያስቀይም ነገር ያለ አይመስለኝም ከሸሪዓ አቋያም ያልሰራውን የማያቀውን ነገር አውቅ ያለሁ ብለህ መልስ ብሎ ሰጥቶ ማሳለፍና ሰርቲፊኬት ሊሰጠው የማይገባውን አካል ሰርቲፊኬት እንዲሰጠው ማድረግ ከእስላማዊ ትብብር ጋር ይሆናል ብያላስብ ጀዛኩሙላህ ኸይር السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته أستاذ የኔ ጥያቄ ለባለቤቴ ሁለተኛ ሚስት ነኝ ያችኛዋን ፈታት ፍታት ስትለው ፈትቻታለሁ አላት እንዴት ይታያል ፈትቻታለሁ ካለ ተፈተሻላ ምን ማለት ነው ፈትቻሻለሁ ታለ በኋላ ታዲያ ምን አለሱ ለሷ ደስ ይበል ብዬ ነው አልፈታውሽም ይሄ አይዋጥ ተፈተሻል አይዋ ሶስት ወንድሞች ተጣልተው በመሐላቸው አንድ እህታቸው ሲገባና በብር ነበር የተጣሉት አንድ እህታቸው ሲገባና ያው ሰላማውቱ ስትላቸው ሳይስማሙ ሲቀሩ በብር ነበር የተጣሉት ሰላም ካወረዳችሁ ብሩን ይከፍላለው ብላ ትላለች አጋጣሚ እሷ ባለኛ አክል በኖርክ ህይወቴ ካለ ትንሽም ቢሆን እየቀነሱ ይከፍላለው ብሩን ብቻ እናንተ ሰላም አውርዶ ትላለች ወንድሞቿን ማለት ነው አዎ በአጋጣሚ ያው እንዲህ ብለዋት ሰላም ሳያወርዱ ቀሩ ያው እሷ ከፍላለሁ ብላ ያደርጋለች በልቧ ማለት ነው ሰላም ሳያወርዱ ቀሩ እነሱ እሷም ያው ከፈለችም ይሄ ነገር እንዴት ነው ነይታለች የግድ መክፈል አለባት ነው ወላ መች ተስማሙ እነሱ እኮ ተስማምተው ቢሆን መክፈል ትገደዳለች ወይ ይባል ነበር አንደኛ እሷም ያለችው እኮ ከተስማማችሁ እኔ ተጣላችሁበትን ነገር ከፍላለሁ ነበር አልተስማሙ እንደዛ ብላ ነበር በራሳቸው እንቢ ብለዋት ግን በዛ ሰዓት እንቢ ብለዋት ሁላቸውም ባፊናቸው በቀሳ ይታረቁም ሰላም ሳያደርጉ ኖሩና በራሳቸው ጊዜ ኖረው በራሳቸው ጊዜ ሰላም አወረዱ አሁን እሷ መክፈል ይገባታል ወላ ያው አልተስማሙላትም በሳቱ ባለች አሁን ሰላም ፈጥረዋል አዎ በራሳቸው ጊዜ ለሷ በሳቱ እንቢ ብለዋት ኖረው በራሳቸው ጊዜ ሰላም ፈጠሩ አዎ ስለዚህ አልহামዱሊላህ እሷንም ሳያስከፍላት አላህ ሰላሙን አምጥቶላታል አትገደድም ይሄው ላንቺ ብዬ እኔ ከወንድሜ ብር ፈልግ ነበር አንቺ ከፍላለሁ ስላልሽ ክፈይኝ የሚል ሰው ቢመጣ ነበር ላንቺ ከፍላለሁ ስላልሽ ይሄው ታርቀናል ቢሏት ኑሮ ምክንያቱ እሷ ስለነበረች መክፈል ነበረባት እንላለን አሁን ግን እነሱ ቆይተው ሁላቸውም ኪሳቸው ሲሞላ ወይም ደግሞ ለላሃቸው ሲያልቅ ዝምድና ይሻለናል ብለው ከታረቁ እሷ አትገደድም ያ አትገደድም ማለት ነው አሁንም ብር ስጡኝ ብሩን ፈልገዋለሁ የሚል ሰው ካለ ከፍላለሁ ብላለች መክፈል አለባት ከተጠየቀች ያኔ ከፈይ ካላት ያ ሰው ማለት ነው እኮ ከፍላለሁኝ ስላልሽ ነው እያለ እኛ እኮ አንቺ ተከፋያለሽ ብለን ነው ለምን አትከፈይንም ብሎ ጥያቄ የሚያረግ ካለ ብር ያስፈልገዋል ብላ የምታስብ እንደው ለአኺራ ብሎ ነው እንጂ ይሄ ሰውዬ ለስለስ ያለው ያስፈልገው ነበር ካለች ጥያቄ ያቀረበም የለም አልተጠየቀችም ያው በሳቱ ለሷ አምቢ ብለዋት በቃ ተበታት ነው አሉ ኖረው ግን ሰላም አወረዱ ያው እሷ መጀመሪያ ይሄ በቃሏ ስላለ ብቻ ያው ስለከነከናት የለባት جزاك الله يطول عمركم ان شاء الله لا يشفيهم يا شيخ ان شاء الله بارك الله فيك ሚስያር ማለት በባልና በሚስቶች መካከል ተመካክረው የተለያዩ ህቁቆችን ይሄንን ባታደርግልኝም ግዴለ ይሄንን ልታደርግልኝ ይገባሃል ብላ እሷ
የተለያዩ ሕቁቆቿን ተናዙል አድርጋ የምትገባበት የትዳር አይነት ነው። ለምሳሌ እንድታድር አልፈልግም ብላ ወይም ደግሞ በየቀኑ ዛሬ ከኔ ጋር ነገ ከዚያችኛይቱ ጋር ብለህ ተራባት ይዝልኝም ችግር የለውም ብላ የምትገባበት የትዳር አይነት ሚስያር ይሉታል። ሚስያሩ ከዚህ ሌላ ያለው ሸርጡ ከተስተካከለ ቤተሰብ ቁጭ ብሎ ከዳራት ወይ ቤተሰብ የወከለው ከዳራት በሸሪዓው የሚያስከለክለው ምንም ነገር የለውም። ከሁለት ወር አካባቢ ሆነኛል ኒካ ትሬ ነበረ ኒካ ትሬ ነበረ 2 ወር ይሆነኛል። እሺ። እና ኒካ ያሰርኩትን ሰው ወድጄው ፈቅጄና አስቀሬው ያደረኩት እና ሁለተኛ ሚስት ነኝ ያሁን በሱ ማለት ነው። እሺ። እና ምንም አይነት እርዳታዎች ነገሮች አያደርግም ለኔ አሁን ባለው ነገር እኔ ጥያቄ የለኝም። ምክንያቱም ከሱ ንጹህ የሆነ ሰው ስላለኝ ሁለተኛ ለእስልምናዬ የሚያጠነክረኝ ሰው ስለሆነ ማለት ነው። ጥያቄ የለሽም አንቺ ከሱ ላይ? እኔ ጥያቄ የለኝም። ግን ዙሪያ ያሉት ሙስሊሞች ግን ለምን ይሄንን አያደርግልሽም ለምን የሚባሉ ነገሮች ይመጣሉ። ትክክለኛ እስልምና አይደለም የሚል መልሶችን ሰማለሁ ከሰዎቹ። ሰው ጀዛኪላህ ኸይር። ሰው መቼም ላንቺ አዝኖ ላንቺ ብሎ ነው ይሄንን ሐሳብ የሚያነሳው። ቢሆንም ግን እንደዚህ ያለ አገባብ መጥፎ ነው። እንደ ኢስላም ባልና ሚስት እንደራሳቸው ህይወት ነው እንጂ የሚኖሩት ጉረቤቱ ባላቸው እንኳን ጉረቤት አይደለም ያንቺ ዘመዶች የሱ ዘመዶች በሚሉትም አይደለም የሚኖሩት። ባልና ሚስት ከሱ በፊት ያንቺ ተስማምተሻል ተጨባጩን ነግሮሽ ህይወቱን አውቀሽ ወይም ደግሞ ካለብኝ እንትን ይሄ ህይወት ይሻለኛል ብለሽ አምነሽ ከተቀመጥሽ ሌላው ይሄንን እስልምና ለሱን ነው መንገር ያለባቸው። እንደዚያ እንኳን ከፈለጉ እነዚያ ሰዎች እንዴች ልጅ ለምንድነው ያው ማያርፍ ሰው አለ አይደለም ዝም ብሎ ሄዶ የሚያብጠለጥል ከመጣ ሰውየውን ነው መንገር። ለምሳሌ በየቀኑ ማይመጣ ከሆነ በተራ ማይጠብቅ ከሆነ ለምን አልጠበቅም ብለው ይጠይቁት። ከፈለገ ይመልስላቸዋል፣ ካልፈለገ ምን አገባችሁ ሊላቸው ይችላል። እንዲህ ያሉ ሰዎች ነገ ወዲያ ዛሬ ሰምተሽ አልፈሻል፣ ነገ ሰምተሽ አልፈሻል፣ በሌላ ቀን ደግሞ የበለጠ ተጽዕኖ ያሳድሩና ሊረብሹሽ ስለሚችሉ ከዚህ በኋላ አቆሙልኝ። እኔ እንደ እስላም እሱ ያቃል ከኔ የተሻለ እኔማ የእሱን ነገሮች ነው የሚሸፍንልን እንደዛ ሲሉ ያው እንደማይት ነገር ነው ጥሩ ነገር ስላለው ያው በሚታይ ነገር ጥሩ ነገሮች አሉ። አልহামዱሊላህ ያለው ለምንድን ነው የማያደርግሽ ነው? አንቺ እየተቸገርሽ አንቺ እየተራብሽ እያረገ ነው ይሆናል። አብሽሪ አትጨነቂ። አንደው ያው ፊትና ላይ ነኝ ነው ብዬ ነው ያው ለምናው ሲገባ ብዙ ፊትናው ስላሉ ግን በዚህ እየተፈተሽ ይሆናል ብዬ ሰብራ አድርጌያለሁ። በቃ ሰዎቹ እሱ ጋር በሚታይ ነገር ይሄን ነገሮች ይላሉና ከእስልምና ጋር ያለው ነገርና በፍጹም ምናለችኝ ትልቁ ጥያቄ አንዳንድ ወንዶች የሚወዷትን ሴት ዚና እንዳይሆንባቸው የዚና ኒካ የሚባል ነገር አለ። ዝም ብሎ ዚና እንዳይሆንባቸው ያገባሉ። እንደፈለጉ ካደረጉ በኋላ ነገ ከ2 ወር ከ3 ወር በኋላ ፍቺ ሊጠይቁ ይችላል። በዚህ አይነት ወንዶች አሉ። ይሄ እንዳይሆን የሚል ነገሮች ስታነሳብኝ ለዛ ነው ጥያቄው። በፍጹም አላህ አያድርገው። የወደፊት ማንም ሰው ያውቅም። አሁን እንዲህ የምትለው ሴትዮ ከሰከንድ በኋላ ከባሏ ጋር ምን እንደሚያጋጥማት የምታውቅ ነገር የለም። አንቺም እኛም ሁላችንም አሁን ካለንበት ሰዓት በኋላ ያለውን ነገር ማንም አያውቅም። እንዲህ ሊያረጉ ይችላሉ። አዎ ሊያረጉ ይችላሉ። የሚያረጉ ወንዶች ሊኖሩ ይችላሉ፣ የማያረጉ አሉ። ምናልባትም ላንቺ ይሄም ሰውዬ እየፈተነች ሊሆን ይችላል። እውነት እቺ ልጅ ለትዳር ብቃት አላት ወይ ትታገሳለች ወይ እንደዚህ ያለ ምክር እንደሚመከርሽ ሁሉ ራሱ ሊገምት ይችላል። እንዲህ እየተባለች እቺ ልጅ ትዳሯን እንዲጸንታ መሄዷ ትክክል ነው ወይ እያረገልሽ ሊሆን ይችላል እኮ። ባል ለጊዜው ዝም ብሎ ስላላብለጨለጨሽ አይደለም እኮ እያሰበው ያለ ነገር ላንቺ ይኖራልና እኔ ትዳር ላይ አንቺና አንቺ ነሽ ወሳኙ። አማካሪ የሚያስፈልግሽ ከማግባትሽ በፊት ነው። ካገባሽ በኋላማ ስለ ሰውየው እኮ አንቺ 100% ነው የምታውቂው። እነሱ ምንም እኮ አያውቁም፣ በርቀት ነው። ሰውየው ያለው መስሏቸው ሊሆን ይችላል፣ ላይኖረው ይችላል። ምን ያውቃሉ? ሰውየው ላንቺ እያሰበ ሊሆን ይችላል። እነሱ ግን ለምን እንትና በጋል ገዛልሽም፣ ለምን ጥሩ ቤት አልተከራየልሽም፣ ለምን እንዲህ አላደረገም እያሉ ያንቺን ጭንቅላት አበላሽተው ሴት ልጅ ትዳር ላይ ስትሆን አማካሪዋ ብዙ ናቸው። የተፈታችለት ግን እንዴት ዋልሽ የሚላት የለም። ስለዚህ ባካችሁ ትዳር ላይ
ማንንም ሰው አታስገቡ ኢንሻአላህ ለአላህ ስጪ ሁሉንም አብሽሪ ሌላው ወንድማችን የጠየቀው 16000 ብር አለኝ እሷንም በሷ ንግድ ገብቼባታለሁ የሷ ብር ቤተሰቦቿን አስተዳድርባታለሁኝ በየአመቱ ትርፏን ነው የምበላው እናም በዚች ብር ላይ ዘካ አለብኝ ወይ ሁክሙ ዘካ ወጅብበታል ወይ ነው ዘካ አይወጅም እኮ በ16000 ቁጥሩ እንደዚህ ከሆነ ካልተሳሳትኩኝ በ16000 ብር የኢትዮጵያ ብር ዘካ አይወጅም ካፒታሉ 85 ግራም ወርቅ መግዛት ይችላል አልንም 16000 አይገዛም ይሄ ወርቁ በጣም ቢያንስ ከ60 ከ70 ብር በታች አይሆንም ከ100 ብር በታችም የሚሆን አይመስለኝም ለማንኛውም አጣራ ከ85 ግራም ወርቅ በላይ መግዛት የሚችል ሆኖ ካገኘው ያንን ያመቱን እንትን መክፈል ብዙ ችግር የለውምና ግን ያን ያህል ለካፒታሉ ለዘካ የደረሰ አይመስለኝም 16000 ብር አይዋ ጥያቄ ነበር አንድ ኢማም የሚሰራታ ኢማም ሆነ አጋጅ ማለት ነው አሰጋጅ ስለ እስቲጋሳ ሲአላም የተለያዩ ነገሮችን ይቻላል እያለ ሚንበር ላይ ወጥቶ ጁማዓ ቀንም አዛኛው ቀንም ይናገራል አዎ እሱን ተከትሎ መስጊድ እንዴት ይታያል አንተ ዓሊም ካልሆንክና እሱን ማስረዳት ካልቻልክ ጀማዓ ለብቻ ለሰግድ አትገደድም የተሻለ ነገር ካለ እዚህ አካባቢ እስቲጋሳ ተወሱል ሲዓዛ ያደረጉ በሌላ ይሄን ዳዕዋ የሚያደርጉ ሰዎች ከለሉ እዚህ አብረን ሰግድ ይገባሃል ግን ለሱ ስተት መሆኑን የሚነግር አቅም ያለው ሰው ተገኝቶ በማስረጃ በባህሪ አሳምኖ ማስረዳት የሚጅል ሰው ተገኝቶ መንገር አለበት ዝም ብላችሁ ምንም ችግር የለም ስገዱ ተብለናል ብሎ መስገድ የለባችሁ መንገር አለባችሁ ማስተማር አለባችሁ አውቆ ይሄንን እንደዳርገን ነገር ተነግሮታል በተለያዩ ሰዎችን ተነግሮታል አገራኝ ይያለ አገራኝ ተላከው ተነግሮታል አዎ ይሄንን አትሰልቹ እንጂ ጀማዓ እንዳትለዩ ጀማዓ እንደለየ ጀማዓ አትለዩ ባረከላሁ ፊክ ደግሞ ነበረኝ እሺ አሁን በፊት እኛ ዘካት ስናወጣ እንትን ብር አወክለን ለሰው ነበር የምንሰጠው አሁን ደግሞ ብር መስጠት አይቻልም እህሉን እንጂ እየተባለ ነውና እንዴት ነው የሚሆነው ይሄ ነገር ብሩን እዚህ ሀገር ላይ ከሆነ እህሉን ራሳችሁ ገዝታችሁ መስጠት ትችላላችሁ ወደ ኢትዮጵያ ለመላክ ከሆነ ግን እዚያ ብሩን ልካችሁ እዚያ ያሉ ሰዎች እህሉን ገዝተው ይስጡላችሁ ስለዚህ እንትን እህሉን ገዝተን መስጠት አለብን ማለት ነው እህል መስጠት የግድ ነው ተገቢውም እንደዚያ ነው ለአንድ ሰው ምን ያክል ነው የምንሰጠው ለአንድ ሰው መስጠት ያለበት ስንት ነው አዎ 2 ኪሎ ተኩል እስከ 3 ኪሎ ቢሆን ጥሩ ነው ማንኛውም እህል ይቻላል በአካባቢው የሚበላ እህል ጤፍ ለምሳሌ ኢትዮጵያ ላይ ጤፍ ነው አዲስ አበባ ትልቁ ምግብ ጤፍ ነው እሺ ዘካለህ ሄሪማ ባረከላሁ السلام عليكم هلا السلام عليكم وعليكم السلام ورحمة الله وبركاته شيخ ጥያቄ ነበረኝ እንትን የዘካ ብር ሲሉ ኢትዮጵያ ለቤት መግዣ የተቀመጠ ብር ነበረኝ ማለት ብሩ ተከፍሎ ግማሹ ለማስጨረሻ የተቀመጠ ነው ቤቱ ተጀምሯል ግዢው ቤቱ ተገዝቷል አዎ ይሄ ማህበር ቤቶች አሉ አይደል ኮንዶሚኒየሞቹ እነዚህ የጋራ ቤቶች እሺ እና ግማሹ አሁን 180 ሺህ ብር የሚሆን ለቤቱ የተዋጣ ነው ግን በዚህ በበሽታው ምክንያት ብሩ ቆሟል አሁን እሱ ዘካ ይዋጅብኛል አይወጅብሽም የቤቱ ዳኮ ነው እሱ ያው ገና አልተተመነም ለቤቱ የሚከፈል ነው ተብሎ አንድ ላይ ነበር የላኩት ቀሪ ብር ነው የተቀመጠው አውጡ በሚባልበት ጊዜ የሚወጣ ነገር ነው አዎ ስለዚህ አይወጅበትም ዘካ አይወጅም
ሌላ ጥያቄ ደግሞ እንትን ልጅ አለችኝ ኢትዮጵያ እኔ ነኝ ዘካ ማውጣት ያለብኝ ለሰው ለአባቷ ነው ትል አባት ካላት አባት ነው እንጂ አንቺ ምን አገባሽ አባቷ ጋር የምትኖረው አንቺ ጋር ነው አባቷ ጋር የምትኖረው ግን እኔ በየአመቱ አውጣላታለሁ ትክክለኛውን ነገር ማወቅ ላ አባት ነው የሚወጅበት ልብስ ማልበስ ያለበት አባት ነው ማብላት ያለበት አባት ነው ኃላፊነት መውሰድ ያለበት አባት አንቺ እንደ እናት የምታደርግላትን አድርግላት እንጂ አባት ዋጅብ ነው ይሄ ሁሉ አሁን የዘካ ፍጡር ለሰው ነው ብሩን ሰጥቼ እነሱ ሩዝ ገዝተው ቢሰጡ ለማውጣት ስላልፈለኩኝ እንደዚያ ነው የሚደረገው ሰዎቹ ጋር መገናኘት ካልቻልኩ ብሩን ይቻጥቼ ማስቀመጥ አለብኝ ቀድሜ መስጠት ትችያለሽ ከዛሬ ጀምረሽ ገንዘቡ እኮ ወኪሉ ጋር መድረስ ይችላል እድሆች ጋር እንዳይደርስ ከዒድ በፊት ነው ያልነው ሌላው ምንድነው ሁለተኛ ጥያቄ ሶላት الجمعة ከተሰገደ በኋላ መስጊድ ከሆነ 4 ረካ ይሰገዳል ይባላል ይህ የሚሰገደው 4 ረካ እንደ ዙሁር በአንድ ነው ወይስ ሁለት እየተደረገ ነው ከጁምዓ ሶላት በኋላ የፈለገ 2 የፈለገ 4 ሊሰግድ ይችላል አንድ ላይ መስገድ ግን የተጠላ ነው አንድ ላይ አቀጣጥሎ እንደ ዙሁር መስገድ የተጠላ ነው ሁለት ነው የሚሰገደው ሁለት ግን 4 ረካ መስገድ ይቻላል 2 ረካ መስገድ ይቻላል እሺ በሻውል ቀዳ ማውጣት ይቻላል በሻውል ቀዳ ማውጣት ይቻላል በሸዋል አይዋ ሸዋል ወር ላይ የመጀመሪያ ስራችሁ የሚሆነው ቀዳ ማውጣት ነው ያለባችሁ ወደ ሱና ከመሄዳችሁ በፊት የሸዋልን ሱና መጾም የረመዳንን ቀዳ ከጨረሳችሁ በኋላ ነው